አሁን እንኳን ውሸት ላለመናገር ሞክር። ካዲ ማትረባ ሰው ነህ። ዛሬ ደስታዬ ቀን። አብርሃም ቀወሰ። አብርሃም በዲና ድርጊት በጣም ተናደደ። ዲናንም ሲጥ አደረጋትኝ። የሚናገረውንም አያቅም። ዲናም በጣም አበደች። በፍጹም ይህ ስህተት ነው፣ እናም ከእንደገና ቼክ ማድረግ አለብኝ ብላ ወሰነች። አብርሃምም ካሁን በኋላ ዝም በይ በቃ እያለም ዛሬ የደስታዬ ቀን ነው ማንም የትም እንዳይሄድ እያለም አብርሃም በጣም ስለተናደደ የሚናገረውንም አላወቅም። ዲናም እባክን ተረዳኝ ብትለውም በፍጹም ሊሰማት አልቻለም። ዲና አለቀሴ ስቅስቅ ብላም። እናም ደግሞ ማርኮንም በጣም ደነገጠ። ቆይ እንዴት እንደዚህ ሊሆን ይችላል? እዝራም አብርሃም እንዳትሳሳት ስህተት እንዳሰራ እናም እባክህን ብሎም ይለዋል። በፍጹም ምንም አይነት ስህተት የለብኝም ዛሬ። እናም ዛሬ ሁላችሁም የደስታ ተካፋይ እንድትሆኑ ነው የምፈልገው። ስለዚህ የትም ቦታ እንዳትሄዱ እያለ በጣም ስለተናደደና እንዲሁም ደግሞ ድርጊቱ ስላቀወሰው እየሳቀ ግን ደግሞ ቅጥል እያለም ሁሉንም ነገር አሳለፈ። ዲናም በጣም አለቀሰች። ይኸውልህ ላንተ ነው እንጂ እኔ እንደምንም ብዬ ነገሮችን እወጣቸዋለሁ፣ አንተ ግን አትረባም ብላም ዲናውንም ቢሆን ምንም እንኳን ሳታፍር አብርሃምን መሳደብ ጀመረች። አይኔን ግንባር ያርገው፣ በፍጹም ይህ ስህተት ነው እያለች አሁንም ቢሆን ዶክተሩ የተሳሳተ ነው፣ እናም በፍጹም ይህ እውነት አይደለም ስትልም ለአብርሃም ነገረችው። አብርሃምም እባክሽን ተይ ዝም በይ እፈሪ እስኪ ቢያንስ እንኳን ቆይ ግን ምን አይነት ሰው ነሽ? እንዴት ነው ለምንድን ነው ይሄ ሁሉ ነገር የምታደርጊ ብሎ አብርሃምም ይናገራታል። ዲና ግን በፍጹም ይህ ልክ አይደለም፣ የሚሰራው ስራም ስህተት ነው፣ ስለዚህ እባክን ተረዳይ ብትለውም አብርሃም ደግሞ በፍጹም አልረዳሽም፣ አንቺ ከአዲ ነሽ፣ ስለዚህ ከህይወቴ መውጣት አለብሽ፣ እንዴት ይህንን በዚህ ልክ ተዋሽኛለች በማለት እንዲሁም ማርኮን ሰራተኛዋን ወይም ደግሞ የቤት ሰራተኛ አድርጎ ያመጣትን እህቱን ወይንም ደግሞ በአሁኑ ሰዓት ከእዝራ ጋር ያላቸው ነገር እንዲያቋርጡም ይነግራታል። ቆይ ምንድን ነው ያለች ከዚህ ከእዝራ ጋር ብሎም በጥፊ ይመታታል። በጣም አዘነች፣ በጣም አለቀሰች። እዚህ ጋር ትምህርቷን ትታ የቤት ሰራተኛ ሆናም በመቀመጧ፣ ሲቀጥል ደግሞ ወንድሜ በምትለው በመከዳቷ፣ ሲቀጥል ደግሞ እናቴ የምትላትም ሆስፒታል ሆና ወይም ደግሞ እያንገራገራት ስላለ ይህ ሁሉ በጣም ያናድዳታል። ግን ምንም አማራጭ አልነበራትም። እናም ቆይ ግን ይህ ነገር ለምንድን ነው እንደዚህ እየሆነ ያለው በማለት በተለይ ማርኮን በጥፊ ሲመታት እዝራም ቆይ እንዳንቺ አይነት ግን ቆንጆ እንደሆንሽ ግን ታውቂያለሽ አይደለ ብሎ ሲላትም አንተ ጅል ሆንክ ጅል ነህ፣ ስለዚህ እባክን ተወኝ ብላም እዝራን ሁለተኛ እንዳትቀርበኝ ስትልም ነገረችው። እዝራም ቆይ ምን ተፈጥሮ ነው ደግሞ ምን ሆንሽ ብሎ ይላታል። ግን ደግሞ ሜርሲ በፍጹም እዝራን ለመቅረብ አልፈለገችም። ምክንያቱም ደግሞ ሳታስበው በጥፊ ነው የመታትኝ። እናም ማርኮን ደግሞ የሚያስፈራራትኝ በእናቷ ስለሆነ ስለዚህ ከእዝራ ጋር መራቅ አለብሽ ይላታል። እሷም ደግሞ ምንም አማራጭ አልነበራትም እና ከእዝራ ጋር ለመራቅ ወሰነች። እናም እዝራን እንዳትቀርበኝ ያለችው ካሁን በኋላ ይኸውልህ ከጣገቤ እንኳን እንዳትደርስ፣ እንዳንተ አይነት ሰው ማየት አልፈልግም ብላም ትለዋለች። ይህንን በምትለው ሰዓት እዝራም ግራ ይገባል። ግን ደግሞ እችሊ ተጽዕኖ እንዳለባትና እንዲሁም ደግሞ በየጊዜው እንደሚያስፈራራትም እዝራ ተረድቷል። ግን ማን ነው በተለይ ደግሞ ዲና እንደምትበድላትም ስለሚያውቅ ይኸውልሽ እቺ ዲና የምትባል ሁሉን ነገር አስተካክልሻለሁ፣ ደግሞ ቤቱ እየታመሰ ነው፣ በተለይ ከአብርሃም ጋር ያላት ነገር ብሎም ይላታል። ማርኮንም እያስመሰለ ይገኛል። ሁሉም በተሰበሰቡበት ውጤቱን ይዞም ሲመጣ አብርሃም እናም በስጦታ ወረቀት ጠቅሎ ይሰጣትም እዝራና እንዲሁም ማርኮን ልዩ እንዲሁም ዶክተር ርብቃ ሲቀጥል ደግሞ ሜርሲም ነበሩ። ሁላቸውም በቆሙበት ነበረ። ማርኮን እውነት ለመናገር ያንቺ ወንድም በመሆኔ በጣም ናፈርኩብሽ፣ እናም አፍሬብሻለሁ ብሎም ይናገራታል። ሜርሲም በጣም ይገርማትና እውነት ለመናገር ወንድሜ ማርኮን እንደዚህ አይነት ሰው ነው እንዴ በማለት ትገረማለች። ግን ደግሞ ማርኮን ደግሞ እያስመሰለ ነው። በተለይ ይህ ማስመሰልን ተክኖበታል።
ምክንያቱም ደግሞ የገንዛ ሚስቱን እህቴ ናት እያለና እንዲሁም ደግሞ እዩልሽ ባንቺ እንዴት እንደዚህ ተዋሸዋለሽ አብርሃም በማለት ለማስተባበልና ልዩ ማለትም ዲናና አብርሃምን አሁንም ቢሆን በድጋሚ አንድ ላይ ለማድረግ ስለሚፈልግና እንዲሁም ደግሞ ያሰበውን ሀሳብ ሁሉንም ነገር መውሰድ ስለሚፈልግ ነበረ። ዲናም በማርኮን በጣም ተናዳ ማርኮንን ብቻውን ስታገኘው ሰቅሰቅ ብላ እያለቀሰች እውልህ ይብላኝልህ ላንተ እኔስ እንደምንም ብዬ ሁሉን ነገር ችግሩን እወጣዋለሁ፣ ግን ደግሞ አንተ ያለኔ እዚህ ቤት መኖር አትፈልግም አትችልም። ስለዚህ ከኔ ውጭ ባዶ ነህ። እናም ውጣልኛውን ከጣገቤ ማየት አልፈልግም ብላም ማርኮንን አጥረገረገችው። ማርኮንን ስትሰድበው ማርኮንን ምንም አላላትም ነበረ። ምክንያቱም ደግሞ ከእኔ ውጭ ምንም ነገር ልታረቅ አትችልም፣ ያለ እኔ ሁሉንም ነገር ማድረግ ስለማትችል ስለዚህ አሁን ላይ አይንን ማየት አልፈልግም ብላም ነበረ ዲና የተናገረችው። ማርኮንም ግራ ተጋብቷል። አሁን አብርሃምና እንዲሁም ዲናን የሚያግባበትበትን መንገድ እየፈለገም ይገኛል። አብርሃም ግን አሁን ላይ መቶ ቀውሶ በጣም አዝኖና ተክዞ ቤቱን ዘግቶም ተኝተዋል። ይህንን ደግሞ የሚያደርገው የሷ ክደትና እንዲሁም ደግሞ እስከ ዛሬ በተስፋ ልጅ መቼ ነው የሚወለድ እያለ ነገ ዛሬ እያለ በጣም ብዙ ነገር እየተፈጠረም ስለነበረ ስለዚህ ያን ነገር አለማግኘትና አለማየቱ እዝራ ከፎቅ ላይ ራሱን ሊወረውር አስመስሎ ሜርሲ ወደሱ እንድትሳብለት ስለፈለገ ሜርሲም በጣም ትደነግጥና እባክን እዝራ ውረድ፣ ከሱ ላይ ምንድነው እየሰራህ ያለው? በዚህ ላይ ቀልድ የለም በማለት በጣም እየጮችም ትናገራለች። እዝራም ጫፍ ላይ ሆኖ እያንገራገራትም ይገኛል። ይኸውልሽ ምናልባት ምን ሆነህ ነው ብለሽ ትጠይቂ ነበረ ለእኔ ብታስቢ ብሎም ይላታል። ምንም ሆነ ምንም ግን ደግሞ በዚህ ቀልድ የለም እባክን ውረድ እያለች ሜርሲን በጣም ትጮዋለች። እዝራ ከላይ ሆኖ የሜርሲን ውበትና እንዲሁም ደግሞ አስተሳሰቧን በተለይ ለሱ እንዴት እንደምታስብለትና እንዲሁም እንደምትሳሳለት ስታሳየው በጣም ተገርሞም ያያታል። ይህንን እያያት ያለበት ምክንያት ሜርሲ የሁሉ ነገር በምትናገረው ሰዓት ነበረ። እዝራ በጣም ሊወርቅ ጫፍ ላይ ሆኖም እያለ እባክን ውረድ እያለች ሜርሲ ስትለምነኝ ነበረ። እንደዚህ እየተባባሉና እንዲሁም ደግሞ እዝራ ከወረደን በኋላ ከሜርሲ ጋር እያወራም እያለ ማርኮን ተደብቆ እየሰማቸው ነበረ። እናም ሜርሲና እንዲሁም እዝራ የሚያወሩትን አንድ ባንድ ልቅም አድርጎ ይዟል። ይህ ደግሞ በጣምም ያበሳጨዋል። በተለይ ሜርሲ ሁሉ ነገር በምትናገርበት ሰዓት እዝራ ምንም አላለም ነበረ። እናም ማርኮን ተደብቆም እየሰማ ያለ በኋላ ላይ ግን መቶ በጥፊ ነበር ያላትኝ። ሜርሲ በጣም ደነገጠች በጥፊ በሚላት ሰዓት። እናም አዛ ልጅ ጋር ምን ትሰሪያለሽ ነበር ያላት። ሜርሲ ግን ምንም ሳታስበው ስለሆነ በጣም ደንግጣ ቆይ ማን ነው ወንድሜ ምን እየሆንክ ነው ብላም ጠይቀዋል። አብርሃም ዲናን ለማናደድና እንዲሁም አብርሃም ራሱ ስለተናደደ የህፃናት የልጅ ልብስ ገዝቶም ለዲና ወደፊት ለፊቷ እያመጣ ያለ እናም አባቴ በቃ እባክን ተወኝ እባክን እያለችም አይዞሽ ሴት ከሆነች ሌላ ገዛላታለሁ እያለም አብርሃም ሙድ ይዝባታል። ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆናችሁም ከልብ ነው የማመሰግነው። ውድ ፋሚሊቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆናችሁም ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። ሁላችሁም እየገባችሁ ቪዲዮ ላይክ፣ ሰብስክራይብ ያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን